እንደምናረፈዳችሁ የተከበራችሁ ተመልካቾቻችን ለዕለቱ የተመራረጡ ፖሊሳዊና ወንጀል ነክ ዘገባዎችን የማቀርብላችሁ ኢንስፔክተር ግዛቸው ገለታ ነኝ። አብራችሁን ቆዩ። የስርቆት ወንጀል የተፈጸመበት ግለሰብ በስማርት ፖሊስ ጣቢያ አማካኝነት ለኢትዮጵያ ፌዴራል ፖሊስ ያደረሰው ሪፖርት ተከትሎ ወዲያው ተጠርጣሪዎቹን በቁጥጥር ስር በማዋል ንብረቱ ለባለቤቱ እንዲመለስ መደረጉ ተገለጸ። ሐዋርያው ጳውሎስ ዝርዝር አለው። ሚስተር ሳንቶስ ኩማር ለስራ አዲስ አበባ ከመጡ የውጭ ሀገር ዜጎች አንዱ ሲሆኑ እንደ ሁልጊዜው ከስራ በኋላ በከተማዋ እየተዘዋወሩ ይጎበኛሉ። ታዲያ የካቲት 20 ቀን 2018 ዓ.ም ከምሽቱ 2 ሰዓት ከ30 ላይ በቦሌ ኦሎምፒያ አካባቢ እየተንቀሳቀሱ ባሉበት ሁኔታ 3 ግለሰቦች እንደሚለምኑ በማስመሰል ተጠግተው ማደናገሪያ በመፍጠር ሞባይላቸውን ሰርቀው መሰወራቸውን ፖሊስ ይገልጻል። ከኮሪደር ልማት ጋር ተያይዞ አብዛኛው ሰው በማታው ክፍለ ጊዜ የውጭ ዜጎች በእግር ነው ወክ የሚያደርጉት። ያንን ተርሶ ሲሄዱ እነዚህ ወንጀሉን የፈጸሙ አካላቶች 3 ሆነው ነው። አንደኛው እጁን በመንካት ትኩረቱን ቀልቡን ከወሰደ በኋላ ወደዛ ትኩረት ሲያደርግ፣ ሁለቱ ደግሞ ኢሚዲየትሊ ከኪሱ ነው ስልኩን ወስደው ሊሰወሩ የቻሉት። I was walking on the road of Bole Road. ከምሽቱ 2 ሰዓት ተኩል አካባቢ በቦሌ መንገድ እየተጓዝኩ ነበር። 3 ግለሰቦች እንደሚለምኑ መስለው ወደ እኔ ቀርበው አዋከቡኝ። ከዚያም አንደኛው ስልኬን ከኪሴ ወሰደ። እኔም በጣም ተከፍቼ እየሄድኩ በአቅራቢያዬ 2 ፌዴራል ፖሊሶችን አግኝቼ የተፈጸመብኝን ወንጀል ነገርኳቸው። ፖሊሶቹም ወደ ሰው አልባ ፖሊስ ጣቢያ ማዕከል ወሰዱኝ። በካሜራ በሚከታተለኝ ፖሊስ አማካኝነት በሰው አልባ ፖሊስ ቴክኖሎጂ ተጠቅሜ ቅሬታዬን አቀረብኩ። Police officer came in on camera, lodged my complaint. የግል ተበዳዩ ወደ ሰው አልባ ፖሊስ ጣቢያ ሄደው በማመልከታቸው ፖሊስ ጥቆማ ደርሶት ወደ ስፍራው በመሄድ ተበዳዩን በማግኘት መረጃ በማሰባሰብ ተጠርጣሪዎቹ ከነ ኤግዚቢቱ መያዛቸው ይነገራል። ወደ ስራ ከገባን በኋላ ተጠርጣሪዎችን ከዛ ከመረጃ ግብአታችን ተነስተን በዛው ሌሊት ወደ 8 ተጠርጣሪዎች ነው ያዝ ነው። በንጋታውም እንደዚሁ አግሬሲቭሊ በመስራት 4 ተጠርጣሪዎችን በመያዝ አጠቃላይ በጥቅሉ 10 ተጠርጣሪዎችን በመያዝ ከዛ ውስጥ የመምረጥ ስራ ነው የሰራ ነው፣ የማስመረጥ ስራ ነው። ከዛ ከድርጊቱን ከፈጸሙ ተጠርጣሪዎች ከ3ቱ 2ቱ ከ10 ተጠርጣሪዎች ከለየን በኋላ ቀጣይ ወደ ንብረት ወይም ኤግዚቢት የማስመለስ ስራዎች ነው አጠናክረን የቀጠል ነው። In few days police found my phone. በጥቂት ቀናት ውስጥ ፖሊሶች ስልኬን አገኙ። እኔም በጣም ተደሰትኩ። እናም አሁን በአስተማማኝ ከተማ ውስጥ እንዳለሁ ይሰማኛል። I'm very happy that they are working and they have found my phone. ሚስተር ሳንቶስ ኩማር በአገልግሎቱ ፍትህ ማግኘታቸውንና ሰው አልባ ፖሊስ ጣቢያ ስማርት ፖሊስ ስቴሽን የትም አይቼ አላውቅም በማለት ተናግረዋል። I have not seen that kind of police station. ከዚህ ቀደም እንደዚህ አይነት ሰው አልባ ፖሊስ ጣቢያ የትም አይቼ አላውቅም። በጣም ነው የተደነኩት። በማዘዣ ማዕከሉ ውስጥ ሆኖ ጥያቄን የተቀበለኝ የፖሊስ መኮንን በጣም ነበር የረዳኝ። He assisted me very well. አዲስ አበባ በሚገባ ደህንነቷ የተጠበቀ መሆኗን ሚስተር ሳንቶስ ኩማር ገልጸው ኢትዮጵያ ታላቅ ሀገርና ሰላማዊ መሆኗንም መስክረዋል። If any mishappening happens, ማንኛውም የወንጀል ድርጊት ቢፈጸም ለፌዴራል ፖሊስ ማመልከት ይቻላል። ኢትዮጵያ ታላቅ ሀገርና አስተማማኝ ጸጥታ ያላት መሆኗን መናገር እፈልጋለሁ። ለጉብኝትም ቢሆን ወደ ኢትዮጵያ መምጣት አስደሳች ነው። as a great country and a safe place. የኢትዮጵያ ፌዴራል ፖሊስ ምዕራብ ፈጥኖ ደራሽ አመራርና አባላት የአካባቢውን አስተማማኝ ሰላም በማረጋገጥ የተጣለባቸውን ሀገራዊ ተልዕኮ በጀግንነት እየተወጡ እንደሚገኙ ተገለጸ። መስከረም ጉታ በቤኒሻንጉል ጉሙዝ ክልል አሶሳ ከተማ የሚገኙ የኢትዮጵያ ፌዴራል ፖሊስ አመራርና አባላት የአሶሳ ከተማንና ዙሪያውን ሰላም ለማረጋገጥ በአካባቢው ከሚገኙ የጸጥታ አካላትና ከማህበረሰቡ ጋር በጥምረት እየሰሩ እንደሚገኙ ተጠቁሟል። ያው እንግዲህ በዚህ በአሶሳ አካባቢ ቢያንስ ከ3 እና ከዛ በላይ ዓመት ቆይተናል እና በአካባቢው ባለው የሰላምና የጸጥታ በማስከበር ዙሪያ እየሰራን ያለው ሚና ከፍተኛ ነው ለማለት ፈልጋለሁ። ይሄንም ስንሰራ ከአካባቢው ማህበረሰብ መረጃ በመቀበልና የክልል ጸጥታ አካላት ጋር በመተባበር በአካባቢው ማህበረሰብ በሚሰጠን መረጃ መሰረት ያው ያለውን የወንጀል የተከላከልን እንገናኛለን። የክልሉ ፖሊስ አለ፣ መከላከያ አድማ ብተና አለ። የሚሰሩ የጸጥታ ችግር ናቸው ተብለው ለምሳሌ ህገወጥ የወርቅ ዝውውር አለ፣ እዚህ አካባቢ ላይ ህገወጥ
ጸጉረ ለውጥ ሰዎች አሉ። በአጠቃላይ ኮማንድ ፖስት ባቋቋመው መሰረቱ አሁን በቅርብ ጊዜ የተሰራው ስራ ሁሉ እነዚህ ህጋዊ ያልሆኑ ሞተሮች አሉ፣ ህጋዊ ታርጋ የሌላቸው ሞተሮች አሉ፣ ሌሎችም ባጃጆች አሉ። ይህንን የድርሻ አካሎች ጋር በጋራ በመሆን ስራዎችን እየሰራ ነው። ታላቁ የኢትዮጵያ ህዳሴ ግድብን ደህንነት በመጠበቅና ለግድቡ ግብአት የሚውሉ ቁሶችን በማጀብ የህዳሴ ግድቡ መሰረተ ድንጋይ ከተጣለበት ጊዜ ጀምሮ ሰራዊቱ የህይወት መስዋዕትነት ጭምር በመክፈል ሌት ተቀን በትኩረት እየተሰራ መሆኑ የተገለጸ ሲሆን አሁንም ለግድቡ የሚውሉ ግብአቶችንና ለጉብኝት ወደ ስፍራው የሚሄዱ እንግዶችን በማጀብና ደህንነታቸው ተጠብቆ እንዲንቀሳቀሱ ለማድረግ በከፍተኛ ትኩረት እየተሰራ መሆኑ ተነግሯል። ብዙ ጎብኚዎች ይመጣሉ። ከዚህም በፊት ከእጀባ ጋርም ተያይዞ ብዙ እጀባዎችም አሉ። ከዚህ ከሚመጡት እንግዶችን አጅበን አባይን አስጎብኝተን ከመመለስና አካባቢውን በወጠረም ብዙ የሚመጡ እቃዎችም አሉ። እነዛንም አጅበን ከማድረስ የሚመለከተውን ስራ ሁሉ እስከ የህይወት መስዋዕት ድረስ ከመክፈል ድረስ ይህን እየሰራ እንገኛለን። እስከዚያ ድረስ አጅቦ የማድረስና በሰላም የመጡት እንግዶችም እንደሚመለሱ እንደምናደርግ 2-3 ጊዜ የምንሄድበት ሂደት አለ ማለት ነው። እንግዶች ይመጣሉ፣ እነሱን አድርሶ በመመለስ የጸጥታ ጉዳይስ እንዴት ነው በሚል በመነጋገር ካለው አመራር ጋር ጥሩ ስራ እየሰራ ነው የሚል እይታ ነው ያለኝ እኔ። የኢትዮጵያ ፌዴራል ፖሊስ በተሰማራበት ቀጠና ሁሉ የጠላትን እኩይ ሴራ የሚያከሽፍ ጀግና ሰራዊት ነው ያሉት አመራርና አባላቱ የዚህ ጀግና ሰራዊት አባል መሆን እጅጉን የሚያኮራና እድለኝነት ጭምርም ነው ብለዋል። ያሉትን ጸረ ሰላም ኃይሎች በመታገልና በመከላከል ጥሩ ውጤት ከማስመዝገብ አንጻር ከፍተኛ ተጋድሎ አድርጓል ብዬ ነው የምለው። ፌዴራል ፖሊስ ጀግንነትን እየተላበሰ ነው። ብዙ ነገሮችን መስዋዕትነት እየከፈለ አይበገሬ ስራ ነው እየሰራ ያለ ማለት ነው። ግዳጅ በሚሄዱበት በጣም ጥሩ ስራ ሰርተናል። ልጅ ሁኜ ወታደር መሆን ነበር በጣም የምመኘው። ፌዴራል ፖሊስ ማስታወቂያ ወጥቶ ሳይ በጣም ደስ ያለኝ። በቃ ስራ ነበረኝ ግን እኔ ከዛም በላይ ማስታወቂያ ወጥቶ ሳይ በቃ ይሄ ወደዚህ ለመቀላቀል እኔ ራሱ እጄ ተመዝግቤ እውነት እሆናለሁ ብዬ ራሱ አላሰብኩት ነበር። ማሰልጠኛ እስከምገባ ድረስ አላመንኩም ነበርና እኔ በጣም ደስተኛ ነኝ። በጣም ደስ የሚል አጋጣሚ ነበር ብዬ ነው የማስበው። የኢትዮጵያ ፌዴራል ፖሊስና የባህልና ስፖርት ሚኒስቴር አበረታች ቅመሞችን በቅንጅት በመከላከል የሀገሪቱን ስፖርት ከዶፒንግ ለመጠበቅ የሚያስችል የስምምነት ሰነድ ተፈራረሙ። ሐዋርያው ጳውሎስ የአትሌቲክሱን ዘርፍ ለመታደግና የስፖርቱን ጤናማነት ለማረጋገጥ የሚደረገውን እንቅስቃሴ ለመደገፍ ጥናትና ምርምር ሲደረግ ቆይቶ የአበረታች ቅመሞች ምርመራ ማዕከል እንዲደራጅ ውሳኔ ላይ መደረሱን የባህልና ስፖርት ሚኒስቴር ሚኒስትር ዴኤታ ክቡር አቶ መኪዩ መሐመድ ገለጹ። ክቡር ኮሚሽነር ጄኔራል ደመላሽ በዚህ ጉዳይ ላይ አቅጣጫ ከተሰጠ በኋላ ከኛ ባህልና ስፖርት ሚኒስቴር ጋር በጋራ በመሆን አንድ ቲም ተዋቅሮ ላቦራቶሪውን በሀገር አቀፍ ደረጃ እንዴት ማዋቀር እንደሚቻል እንዲሁም የውጭ ባለሙያዎችንም በማስመጣት ከኢትዮጵያ ጸረ አበረታች ባለስልጣን ጋር በጋራ ሆነን ጥናቶች ሲደረጉ የቆየበት ሁኔታ ነው ያለው። ያ ጥናት ዛሬ ፋይናል ሆኖ በይፋዊ ላቦራቶሪውን በሀገር አቀፍ ደረጃ ስራ ለማስጀመር ወይም ደግሞ ለማዋቀር ይፋዊ ፍርማ ተፈራርመናል ማለት ነው። ይህ አጠቃላይ በአትሌቲክስና በስፖርት ልማታችን ላይ ትልቅ እምርታ የሚያመጣ ትልቅ ለውጥ የሚያመጣ በተደጋጋሚ እንደ ሀገር አቀፍ ያሉብንን ችግሮች የሚፈታ የላቦራቶሪ ማዕከል ነው። ዘመናዊ የምርመራ መሳሪያዎችን የታጠቀው የኢትዮጵያ ፌዴራል ፖሊስ የዶፒንግ ምርመራ ለመጀመር የተመቻቸ መሆኑን የገለጹት ሚኒስትር ዴኤታው ቀሪ ግብአቶችን አሟልቶ ወደ ስራ ለመግባት አቅም ስላለው ከፌዴራል ፖሊስ ጋር ለመስራት ወስነናል ሲሉ ጠቁመዋል። ፌዴራል ፖሊስ የተመረጠበት በዋናነት በጣም የተደራጀ የፎረንሲክ ምርመራ ማዕከል በቴክኖሎጂ የታጠቀ በአፍሪካ የመጀመሪያ የሆነ ቅርብ ጊዜ የወጡ ቴክኖሎጂን ጭምር የሚጠቀም የተደራጀ የላቦራቶሪ ማዕከል አለ። እዚህ በላቦራቶሪ ማዕከል ላይ ደግሞ የዶፒንግ ምርመራ ማዕከል ብንጨምርበት በቀላሉ ስራውን ማሳካት እንችላለን ብለን ጥናቱም በዚህ ደረጃ በማሳየቱ ወደዚህ የተመጣበት ሁኔታ ነው ያለው ማለት ነው። የአትሌቲክስ ስፖርቱን በእጅጉ እየጎዳ ያለው የአበረታች ቅመሞች ተጠቃሚነት ወንጀልን በጋራ ለመከላከል እንደ ፌዴራል ፖሊስ ያሉ የጸጥታ አካላት ጋር መስራት ወሳኝ መሆኑን የተናገሩት ክቡር አቶ መኪዩ መሐመድ ኢትዮጵያ በዓለም ደረጃ የታወቀችበትን የአትሌቲክስ ስፖርት ደህንነት መጠበቅ የሚያስችል የምርመራ ማዕከል መደራጀቱ ትልቅ ጥቅም እንዳለውም ገልጸዋል። ፌዴራል ፖሊስ ይህንን ስራ በጋራ መስራት ያስፈልግበት በዋና እንግዲህ ዶፒንግ ወንጀል ነው። ሁለተኛ ደግሞ
በሀገር አቀፍ ደረጃ የምንታወቅበት አትሌት ብራንዳችን ነው። አትሌቲክስ ስፖርት ብቻ ሳይሆን አጠቃላይ መላው ኢትዮጵያ ሕዝብ የሚጠብቅ አትሌቲክስ ስፖርት አይነት ነው። እንዲሁም ደግሞ ሀገራችን በዓለም አቀፍ ደረጃ የምትታወቅበት ስፖርት ነው። ይህንን ስፖርት ፕሮቴክት መደረግ አለበት። ንጹህ ስፖርት ማበረታታት አለበት። ስፖርትን መንካት፣ አትሌቲክስን መንካት እንደ አንድ ብሔራዊ ደህንነት ጥቅም መጉዳትም እንደመሆኑ መጠን ፌዴራል ፖሊስ ይህን ማዕከል እዛ ደረጃ እንዲዋቀር መደረጉ በጣም ትልቅ ጥቅም ይኖረዋል ማለት ነው። የአበረታች ቅመሞች መወሰዳቸውን ለመመርመር የሚያስችል የላቦራቶሪ አቅም መፍጠሩ ያስፈለገበት ምክንያት ለምርመራው ይወጣ የነበረውን ከፍተኛ የውጭ ምንዛሪ ለማስቀረትና የምርመራ ውጤቱ በሌሎች አካላት እንዳይዛባ ይረዳል በማለትም አመላክተዋል። ይህ ላቦራቶሪ በሀገር ውስጥ ማዋቀር ያስፈለገበት በዋናነት አንደኛ ከዚህ ቀደም ቁጥሩ አነስ ያለ አትሌት ነበረ በሀገር አቀፍ ደረጃ ያለን፣ አሁን ደግሞ በጣም በዝቷል። እነዚህ ሁሉ ናሙና እየተወሰደ ወደ ውጭ ሀገር እየሄደ ነው እንግዲህ ምርመራ የሚደረገውና እነዚህ ምርመራዎች ደግሞ ሀገርን ለተጨማሪ የውጭ ምንዛሪ ወጪ የሚዳርግባት እንደሆነ፣ ሁለተኛ ደግሞ በሶስተኛ አካል ምርመራ እንደሚደረግ አይነት ከኛ ቁጥጥር ውጭ የሆነ ውጤት ነው የሚመጣልን ማለት ነውና ይህንንም ማስቀረት የሚቻልበት ሁኔታ ስላለ ይሄ ትልቅ ጥቅም ይኖራል ማለት ነው። ሀገራችን ኢትዮጵያ ከፍተኛ ውጤት ያስመዘገበችበት የአትሌቲክሱ ዘርፍ በዓለም አቀፍ ደረጃ ያላትን የስፖርት ዲፕሎማሲ አቅሟን ከፍ ማድረጉን ተናግረው ይህንኑ አስጠብቀን ለማስቀጠልም የጋራ ውሳኔና ስራ ማስፈለጉንም ክቡር ሚኒስትር ዴኤታው ጨምረው ገልጸዋል። ኢትዮጵያ ንጹህ ስፖርትን የምታበረታታ ሀገር እንደመሆኑ መጠን በአጠቃላይ በዓለም አቀፍ ደረጃ ያላት ተቀባይነት የበለጠ የሚጨምርበትና ከስፖርት ዲፕሎማሲ ስኬታችን አኳያ ትልቅ ምርታ የሚያመጣበት ሁኔታ ነው ያለው ማለት ነው። በጋራ ሆነን ይሄ እንዲሳካ ስራዎችን የምናስጀምርበት እስኪጠናቀቅ ድረስን በቅንጅት በጋራ የምንሰራበትና የተለያዩ ኃላፊነቶችን ለይተን የተፈራረሙበት መሆኑን በዚሁ አጋጣሚ ለመግለጽ ነው ማለት ነው። የወንጀል ምርመራ ጠቅላይ መምሪያ የቴክኖሎጂ ውጤቶችን በመጠቀም ውስብስብ ወንጀሎችን በተሳካ ሁኔታ ለመፍታት የሚያስችል አቅም በከፍተኛ ደረጃ እያደገ እንደሚገኝ ተገለጸም። ማክቤል ጡማይ ተጨማሪ አለው። በዘመናዊ የወንጀል ምርመራ ሂደት ውስጥ ውጤታማነት የሚለካው በአካላዊ ኃይል ሳይሆን በስልታዊ ብልሃት ነው። አንድ መርማሪ ምንም አይነት ኃይል ሳይጠቀም በስነ ልቦናዊ ብልሃት በምርመራ ታክቲክ ብቻ ከተጠርጣሪው እውነቱን ማወጣጣት የሚያስችል ጥበብን መላበስ ይኖርበታል። ይህ ስነ ልቦናዊ አቀራረብ ተጠርጣሪውን በራሱ ፍቃድ መረጃዎችን እንዲሰጥ በማድረግ ረገድ የላቀ ሚና እንዳለውም ተነግሯል። አንድ መርማሪ የተሰጠውን ምርመራ ሲያከናውን ከተለያየ አንጻር ማየት ይገባዋል። ምርመራው እንዴት ተፈጸመ፣ ማን የፈጸመው፣ መቼና ለምን ዓላማ ተፈጸመ የሚለውን ሁሉንም አቅጣጫ ማየት ስለሚገባው ይህን መሰረት አድርጎ እቅድ አውጥቶ ምርመራዎችን በተገቢው መንገድ የተለያዩ የሰለጠናቸውን ሙያዎችና አቅሞች ተጠቅሞ ምርመራውን የሚያጣራ ከሆነ የትኛውንም ወንጀል መርምሮ የተፈጸመውን ወንጀል የደረሰበት ድረስ ደርሶ አጥፊዎችን ለሕግ አቅርቦ በሕግ እንዲጠየቁ ማድረግ ይችላል። የቴክኖሎጂና የፎሬንሲክ ሳይንስ አጠቃቀም የምርመራ ፍጥነትን ከመጨመር ባለፈ የፍትህ ስርዓቱን በማያሻማ ማስረጃ ላይ እንዲመሰረት አድርጓል። ሳይንሳዊ ግኝቶች በሰው ምስክርነት ብቻ የነበረውን ጥገኝነት በማስቀረት ምርመራው ይበልጥ ትክክለኛና ተአማኒ እንዲሆን ማስቻሉ ተጠቁሟል። የኢትዮጵያ ፌዴራል ፖሊስ ካሉት ውስጥ አንዱ እጅግ በጣም ዘመናዊ የሆነ የፎሬንሲክ ምርመራ ማዕከል ገንብቶ እየሰራ ነው ያለውና ሁለቱን አቅም ተጠቅሞ በታክቲክ መርማሪው የሚያደርገው የማስረጃ አሰባሰብ አቅሙን አሳድጎ ማስረጃዎችን የመተንተን እና ወደ ማስረጃ የመቀየር አቅሙ እንዳለ ሆኖ፣ ሁለተኛ ደግሞ የሚያገኛቸውን ማስረጃዎች በሚገባ ተንትኖ ማስረጃ ሊሆን በሚችል መልኩ ደግሞ መርምሮ የሚያቀርብ የፎረንሲክ ምርመራ ክፍሉ ስላለ ቴክኖሎጂን ተጠቅሞ ይመረምራል። አንድ መርማሪ በስራው ስኬታማ እንዲሆን አጥፊዎችን ተጠያቂ መሆናቸውን ለማረጋገጥ የታክቲክና የቴክኒክ እውቀቱን በየጊዜ ማሳደግ ይጠበቅበታል። የታክቲክ እውቀት መርማሪው በምርመራ ወቅት የሚከተለው ስልታዊ አካሄድ ጥበብን በሚያመለክት ሲሆን፣ የቴክኒክ እውቀት ደግሞ መረጃዎችን ለማግኘትና ለመተንተን የሚጠበቅባቸው ሳይንሳዊ መረጃዎችና ዘዴዎችን የሚያጠቃልል መሆኑ ተነግሯል። የቴክኒክ ምርመራው ባለሙያው ሁል ጊዜ ስልጠና ይፈልጋል። በሀገር ውስጥም በውጭም የሚገኙ ስልጠናዎችን እየተጠቀምን ባለሙያዎችን እያሳደግን ነው። አትሊስት አሁን በአሁኑ ሰዓት አንድ መርማሪ በፌዴራል ፖሊስ ውስጥ መርማሪ ተብሎ የተቀመጠ ቢያንስ የመጀመሪያ ዲግሪ ያለው መሰረታዊ የሆነ የፖሊስ ስልጠና የወሰደ ነው አሁን ያለን።
እነዚህ ምን ይፈልጋል ደግሞ ተጨማሪ በየጊዜው በሀገር ውስጥም በውጭም ስልጠናዎችን መስጠት ይፈልጋል። ይሄን እያሳደግን በሀገራችን ውስጥ በተለያየ ሙያ ያላቸውና የተለያየ አቅም ያላቸው ረጅም ጊዜ በምርመራ ውስጥ የሰሩ ባለሙያዎችን እየተጠቀም ማሰልጠን፣ በኢትዮጵያ ፖሊስ ዩኒቨርሲቲ ባለሙያዎች ማሰልጠን፣ እንደዚሁም የውጭ ልምዶችን እንዲያገኙ ደግሞ በውጭ ሀገር በተለያዩ ሀገሮች እየላክን ስልጠናዎችን እያገኙ ይገኛሉ። የምርመራ ዘዴዎቹ በመካከላቸው ልዩነት ቢኖሩም በአንድ የምርመራ ሂደት ውስጥ ግን የማይነጣጠሉ እርስ በርስ የሚተጋገዙ ናቸው። በታክቲክ የታገዘ ስነ ልቦናዊ አቀራረብና በቴክኒክ የተደገፈ ሳይንሳዊ ማስረጃ ሲቀናጅ ማንኛውም ውስብስብ ወንጀል በአጭር ጊዜ ውስጥ በመተንተን ፍትሐዊነቱ በተሟላ ሁኔታ ለማረጋገጥ የሚያስችል መሆኑም ተገልጿል። በታክቲክ የተገኘውን ማስረጃ በፎረንሲክ መረጋገጥ አለበት። ፎረንሲክ ላይ የተገኘው ማስረጃ ደግሞ ተመልሶ መጥቶ ለመርማሪው ተጨማሪ ምርመራ ስራዎችን ለመስራት፣ ተጨማሪ ማስረጃዎችን ለማሰባሰብ፣ ተጨማሪ ተጠርጣሪዎች ካሉበት እዛ ውስጥ በቁጥጥር ስር ለመዋልም የሚጠቅሙ ስለሆነ ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው እና ሁል ጊዜም ታክቲክና ቴክኒክ አብረው የሚሄዱ በየትኛውም ዓለም ላይ በዛ መንገድ ነው ተግባራዊ የሚሆነውና የኛም ሀገር አሁን የታክቲክ ምርመራውና የቴክኒክ ምርመራው ተቀናጅተው እየተሰሩ በመሆናቸው ነው አሁን በርካታ ለውጦችም እየመጡ እጅግ በጣም ውስብስብ የሆኑ ኬዞችን መርምረን ውጤት ላይ መድረስ እየቻልን ያለ ነው። ሁለቱ ተቀናጅተው በመሄዳቸውና ይሄ የሚቀጥል ነው የሚሆነው። ሁለት አይነት የምርመራ ዘዴዎች አሉ። የቴክኒክ ምርመራና የታክቲክ ምርመራ ብለን የምናነሳቸው ነገሮች ናቸው። እንግዲህ የቴክኒክ ምርመራ ሞር ትኩረታችን የምናደርገው ላቦራቶሪ ላይና መሳሪያዎች ላይ ነው። እነዛን መሳሪያዎች እነዛን ላቦራቶሪዎች በምን መልኩ መጠቀም አለብን በሚለው የሰው ኃይልን ማብቃት እንዳለ ሆኖ ሞር ቴክኖሎጂ ጋር ላይ ያለ ሲሆን የታክቲክ ምርመራ ግን በባህሪው የመርማሪውን ልዩ ክህሎትና ብቃት የሚጠይቅ ሳይንሳዊ የሆነ አካሄድን የሚጠይቅና የራሱን ጥበብና የራሱን እውቀት የሚጠይቅ ስለሆነ ታክቲክ ምርመራ በዚህ መልኩ መገለጽ ይችላል ማለት ነው። በባለትዳሮች መካከል በተፈጠረ አለመግባባት በትዳር አጋሩ ላይ የግድያ ወንጀል የፈጸመው ግለሰብ በቁጥጥር ስር ውሎ የፍርድ ውሳኔ የተላለፈበት መሆኑን የቤኒሻንጉል ጉሙዝ ክልል ፖሊስ አስታወቀም። መስከረም ጉታ ተጨማሪ አላት። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ባልና ሚስት ወደውና ፈቅደው ህይወት መስርተው ይኖሩ ነበር ያለው መርማሪ ፖሊስ ከቆይታ በኋላ ግን ጥርጣሬ በወለደው አለመግባባት በቤታቸው ጭቅጭቅ ሰፍኖ ለሰው ህይወት መጥፋት ምክንያት ሆኗል ተብሏል። አሶሳ ከተማ ወረዳ 1 ቀበሌ 4 ልዩ ቦታው ጤና ቢሮ በሚባል ንጉሴ ዳንኤል የሚባል ተጠርጣሪ ሁለተኛ ሚስት አግብቶ አብሮ ይኖራሉ። አብሮ ሲኖሩ ይጠራጠራታል። አብረው ለመኖርና ቤተሰብ ለማፍራት ተስማምተው ህይወትን የመሰረቱት ባለትዳሮቹ በጥርጣሬ የጀመረው ጭቅጭቅ አድጎ ባል ጭካኔ በተሞላበት ልቡ ሚስቱን በስለት ወቅቶ ህይወቷን እንዲያልፍ አድርጓል ብሏል ፖሊስ። ከረፋዱ 3 ሰዓት ተኩል በሚሆንበት ጊዜ ባትወልድም አብሮ የኖሩ ነው ባልና ሚስት ናቸው። በያዘው ጩቤ 7 ቦታ ወቅቶ ሆስፒታል ሳትደርስ ወዲያውኑ ህይወቷ በማለፉ ምክንያት ያው መዝገቡን በሕክምና ማስረጃና በሰው ማስረጃ በማጠናከር ለአሶሳ ከተማ ከፍተኛ ፍትህ መምሪያ ልከን ክስ ቻርጅ ደርሶት ምስክሮች ቀርቦ መስክሮበት ጥፋተኛ ነው ተብሎ የቅጣት ውሳኔ ላይ ነው። ፖሊስ በስፍራው ደርሶ ጥፋተኛውን በቁጥጥር ስር ያውለዋል። መዝገቡን በሰውና በሕክምና ማስረጃ አደራጅቶ ክስ ይመሰርትበታል። አቶ ንጉሴ ዳንኤል የተባለው ግለሰብ በሰው መግደል ወንጀል ጥፋተኛ ሆኖ በመገኘቱ ጥር 26 ቀን 2018 ዓ.ም በዋለው ችሎት የአሶሳ ከተማ ከፍተኛ ፍርድ ቤትም በ18 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል ሲል ፖሊስ አስታውቋል። ክቡራን ተመልካቾቻችን ለዕለቱ የተመራረጡ ፖሊሳዊና ወንጀል ነክ ዘገባዎች የእስካሁኖቹን ይመስላሉ። ከዘገባዎቹ ጋር ኢንስፔክተር ግዛቸው ገለታ ከእናንተ ጋር ቆይታ አድርጌያለሁ። ቀሪ የፖሊስና ህብረተሰብ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቆይታ። ሰላምና ደህንነት ለሁለንተናዊ ተጠቃሚነት